ወልቂጤ ከተማ ከተመሰረተች ከ150 ዓመታት በላይ ያስቆጠረች ሲሆን በማዕከላዊ ኢትዮጵያ ክልል የምትገኝ ከተማ ናት። ወይና ደጋ አየር ንብረት ያላት ወልቂጤ ሜዳማ የመሬት አቀማመጥ ያላት ከተማም ናት። ስለ ወልቂጤ ያነሳነው ያለ ምክንያት አይደለም። ዛሬ ልናስቃኛችሁ የወደድነው በወልቂጤ ከተማ የኢልም ብርሃን እንዲፈነጥቅ ከፍተኛ አስተዋጽኦ ያበረከተውና በርካታ ሐፊዞችን ያፈራው ኡበይ ኢብኑ ከዓብ የሂፍዝ ማዕከል ያለበትን ሁኔታ እናስቃኛችኋለን። አብራችሁን ቆዩ። የማዕከሉ መስራች ኡስታዝ ሰላሐዲን መለስ ኡበይ የተመሰረተበትን አጋጣሚ ሲናገሩ 1999 ሐጅ በሄድኩበት አጋጣሚ አንድ ወንድም አንተ በየዓመቱ ሐጅ ትሄዳለህ፣ አንተ ሐጅ በሄድክበት ሀገር ኢትዮጵያ ምን ተጠቀመች የሚል ጥያቄ ጠየቀኝ። ከዚያም በኋላ 8 ነጋዴ ወንድሞችን በማሰባሰብ ሂፍዝ ማዕከል ለማቋቋም ጥረት እንደጀመረ ተናግሯል። ኡበይ ኢብኑ ከዓብ የቁርአን ሂፍዝ ማዕከል ላይ ነው ያለነውና ስላመሰራረቱ እስቲ አሳውቀኝ የሚል ጥያቄ አንስተውልኝ ሐቂቃ የሐሳቡ የተነሳው 1999 ላይ ሐጅ በሄድኩበት አንድ ወንድም ኢትዮጵያዊ ያልሆነ ሳውዲያዊ ጥያቄ ጠየቀኝ። በየዓመቱ ሐጅ ታደርጋለህና ከዚህ ሐጅህ ሀገር ኢትዮጵያ ምን ተጠቀመች አለ። والله እኔ ሐጅ ከመጣሁበት ጊዜ ጀምሮ አልቀመጥም፣ ማያውቁ ሁጃጆች ማያውቁትን አሳውቃለሁኝ፣ አስተምራለሁኝ፣ መንገድ መራቸዋለሁኝ፣ ጧፍ አስደርጋለሁኝ ምናምን አልኩ። እሺ ከነጋዴዎች ጋር ያለህ ግንኙነት ምን ይመስላል አለ። ነጋዴ ምን አገባኝ እኔ የሚመለከተኝ ከገጠር በሬውን ሽጦ የመጣ ገበሬ እንጂ ነጋዴማ ብዙ ያገለግለዋል። ምን አለኝ? ኢዘን خسرتك بلدك አገርህ ከስራሃለች አለኝ። እንዴት አልኩት? ማንኛውም ዳዕዋ ነጋዴዎች ካልተሳተፉበት ውጤታማ የመሆን እድሉ የመነመነ ነው አለ። ሱብሃንአላህ። በዛው አመት ላይ 8 ወንድሞች ጋር ተዋወቅኩኝ ነጋዴዎች። ከነዛ ውስጥ አንዱ ወንድሜ በጣም ማከብረው ፉአድ በሽር የአባድር ሱፐርማርኬት ባለቤት እሱና የመሰሉ ወንድሞች ነበሩ። ከዛ ሰውየው በነገረኝ መሰረት ትሪት አደረኩኝ። ምን እንደነ ማድረግ ነበረው? በየ15 ቀን እየደወልኩኝ እንዴት ናችሁ ብቻ ብዬ እዘጋለሁ። ከዛ አንድ 5 ዙር ከተደዋወልን በኋላ እኔ አውሊያ ተቀጥሬ ስራ ነበርና ባለቤቴን እህቴን ይዤ አውሊያ ወሰድኩኝና ምግብ አዘጋጁ፣ ብፌ ተዘጋጀ። ከዛ ጁማ አብረን ከሰገድን በኋላ ጥሪ አድርገላቸው ምታውቁትን ወንድምም ጥሩ አልኳቸው። ምሳ ከበላን በኋላ ውይይት አደረገ። እንዴት አያችሁት? ሰው ሐጅ አንተ በለነና እሺ ህብረተሰባችን የዲን የማወቅ ችግር አለበትና ምን ማድረግ አለብን ብዬ ሳቀርብላቸው አንተ ምን ትላለህ አሉ። والله መርከዝ ብንከፍታል የት አሉ። ወልቂጤ አልኳቸው። ምክንያቱም ገና ተማሪ ያለሁኝም በአመት 2 ረፍት ከሳውዲ ስመጣ ወልቂጤ ነበር። hatta አንዳንድ ወንድሞች ሰላሐዲን ኤርፖርት ነርጥሮ ወልቂጤ ነው የሚያርፈው ይሉኝ ነበር ማለት ነው። ያንድ ተማሪ ወጪ 500 ብር ነበር ጠቅላላ ወጪው ማለት ነው። ከዛ ለ28 ልጆች ወጪ ተዋጣ። ወጪ ተዋጥቶ የት ነው የሚከፈተው ሲባል ረቢ መስጂድ ሐጅ ነስሩ ኮከብ ወይም ሐጅ ነስሩ ያሲን አላህ ኸይር ጀዛቸውን ይክፈላቸው። እንዲሁም ደግሞ ኡስታዝ ኢማማችን ኡስታዝ ቃሲም አላህ ኸይር ጀዛቸው ይክፈላቸውና ይሄንን በፊት የተተው መስጂድ ነበር። አዲስ በግንብ መስጊድ ሲሰራ አሮጌ መስጂድ ነበርና ያንን እንድንጠቀም ፈቀዱልን። በወልቂጤ በትልቁ በረቢዕ መስጂድ የኡበይ ኢብኑ ከዓብ መድረሳ እንቅስቃሴ መጀመሩንም ይናገራሉ። ከዚያም በኋላ በረቢዕ መስጂድ የነበረው የቂራአት ተማሪዎች ብዛት እየጨመረ በመምጣቱ ኡበይ ኢብኑ ከዓብ መርከዝ የራሱን ቦታ እንዲያገኝ ጥረት ተደረገ። ይህ ትልቅ ነገር ነው። የዚህ መርከዝ ጥንስሱ የተነሳው ከዛ ነው ማለት ነው። ከዛ እሱ ከፈቀዱልን በኋላ እዚህ አይሬሽ አዳራሽ ላይ ህብረተሰቡ የወልቂጤን ህብረተሰብ ሰብስበን
ወራዊ ወጪ ከናንተ አንፈልግም ከአዲስ አበባ እናሰባስባለን ግን ማቴሪያል ይሄ ፍራሽ ድስት የሚያስፈልጉ ነገሮችን እቃ መግዣ እናንተ ቻሉ ተባለ 40,000 ብር ተዋጣ በዛን ጊዜ 40,000 በጣም ትልቅ ነው አልহামዱሊላህ 40,000 ብር ተዋጥቶ እዛው እያደሩ ፍራሽ ላይ መደዳ ነበር የሚተኙት ማለት ነው እዛ ላይ እየተማሩ በሂደት 28ዎቹ ልጆች መመገብ አቅቶን እየተንደረደረን በጣም እየተጨነቀን እያለን አመት ሞርቶ ወደ ቤታቸው ሊሄዱ ሲሉ ህብረተሰቡ ኑ ልጆቹን ወደ ቤተሰባቸው እንሸኝ ብለን ከአዲስ አበባ ጠራን እና ታች ሁለገባ አዳራሽ ላይ ፕሮግራም ሲቀርብ ህብረተሰቡ በተማሪዎች ፕሮግራም በጣም ተመስጦ እየቀረበ ያለ በፕሮጀክተር ይህን ህንጻ ለገነባ ነው ብዬ ሳቀርብ ሁለት የሚገርሙ ነገሮች አሉ አንድ ከኮሚቴዎቹ መካከል አንድ የሆነው ሱሌማን አብዶ ሰላሐዲን አላህ ያዋርደ እኛ 28 ልጆች መቀለብ ያቃተን ህንጻ ይሰራለሁ ብሎ ሰው መሳቂያ ሊያደርገናል ሁለተኛው ደግሞ የሚገርመው ኡስታዝ ቃስም የረቢ መስጂድ ኢማም ሁለት ቀን አለቀስኩኝ አሉ አንደኛው ሰላሐዲን አዳራሽ ውስጥ ህንጻ ይሰራለሁ ሲል የወልቂጤ ህዝብ ተዋረደ ብዬ አለቀስኩኝ እንዲህ ተደርጎ ነው አሁን ህንጻ የሚሰራው ህንጻ በዚህ በምን አቅማችን ነው የምንሰራው ብዬ መሳቂያ ልንሆን ነው ብዬ አለቀስኩኝ ሁለተኛ ያለቀስኩት አሉ የተመረቀ ቀን በደስታ የቀድሞ የኡበይ ኢብኑ ከዓብ የቁርአን ሒፍዝ ማዕከል የአዳሪ ተማሪና አሁን ደግሞ በኡበይ ኢብኑ ከዓብ ጊዜያዊ ኮሚቴ ላይ በህዝብ ግንኙነትና ሚዲያ ዘርፍ ላይ እየሰራው አገኛለሁ በእኛ ጊዜ ኡበይ ኢብኑ ከዓብ የቁርአን ሒፍዝ ማዕከል በወልቂጤ ደረጃ ብሎም በዞን ደረጃ ከፍተኛ አበርክቶና አስተዋጽኦ ሲያደርግ የነበረ ተቋም ብሎም በሀገር ደረጃ ምናልባት ቀደም ሲሉ የነበሩ ወንድሞች ሲገልጹት እንደነበረ ሀገር አቀፍ በሚደረጉ የቁርአን ሒፍዝ ውድድሮች ላይ በአንደኛ ደረጃ በሁለተኛ ደረጃ በ30 ጁዝ በ20 ጁዝ ሒፍዝ በመውጣት በተለይ ሚሊኒየም አዳራሽ በተደረገው ታላቅ የቁርአን ውድድር ላይ በመሳተፍ የሐጅ ሌሎችም እንደዚህ ስጦታዎች ያገኙ ልጆች የፈሩት ከዚህ ተቋም ነው እኔም የዛ ታሪክ አንዱ ክፍል ተጋሪ በመሆኔ በጣም ደስተኛ ነኝ በእኛ ጊዜ የነበረው ኡበይ ኢብኑ ከዓብ እስከ 2-3 ዙር በቁርአን ሲያስተምር ቆይቶ በእኛ ሰዓት ደግሞ በኪታብ የማስተማር መርሃ ግብር ነበር በዋነኝነት ፎከስ አድርጎ ሲሰራ የነበረው ማለት ነውና እኔ በዛ ሰዓት ከነበሩ ተማሪዎች አንዱ ነኝ በሰዓቱ ሲሰጡ የነበሩ በርካታ የቂራት አይነቶች ነበሩ በርካታ ጠንካራም ኡስታዞች ነበሩ ማኔጅመንቱ በጣም ደስ የሚል ነበር ከተለያዩ ሀገሮች ነበር ተማሪዎች ሲመጡ የነበሩትና ጥሩ ጊዜ ያሳልፈናል ከብዙ ውጣ ውረድ በኋላ ኡበይ ኢብኑ ከዓብ መርከዝ ከ2000 ጀምሮ ባዳሪና በተመላላሽ በርካታ ሐፊዞችን በማፍራት ትልቅ እንቅስቃሴ አድርጓል ኡበይ ኢብኑ ከዓብ መርከዝ እንደ ኡስታዝ ሰላሐዲን አይነት ባሉ ጠንካራ ወንድሞች ብርታትና በማህበሩ ድጋፍ በጣም ሰፊ የሆነ መሬት ይዞታና በመርከዙ የተሰሩና እየተሰሩ ያሉ የህንጻ ባለቤት እንዲሁም ከመርከዙ አጠገብ መስጂድና በግቢ ውስጥ እስላማዊ የቀለም ትምህርት ቤት በመኖሩ በመርከዙ ለሚማሩ ተማሪዎች እጅግ ምቹ ነው ኡበይ ኢብኑ ከዓብ በዚህ ሁኔታ ላይ ሆኖ ማየቴ በጣም ቢያሳዝነኝም ያለፈው ታሪኩ ግን በጣም የሚያኮራ መሰረት የጣለ እንደነበረ መናገር እችላለሁ ይህ ተቋም እዚህ ከመምጣቱ በፊት ረቢ መስጂድ ላይ መሰረቱን ጥሎ በርካታ ስራዎችን ሰርቷል ቀጥሎ ወደዚህ ከመጣ በኋላም እንዲሁ ይህ ህንጻ ተገንብቶ ካለቀ በኋላ በርካታ ተማሪዎች እዚህ መተው ተምረዋል ይሄ አሁን የምታዩት ግቢ ካሬ መጠኑ በጣም ከፍተኛ የሚባል ነው ማለት ከምናቃቸው መርከዞች ከምናቃቸው መድረሳዎች አንፃር ማለት ነው የራሱ ግቢ ነው የምታዩት ህንጻ አለው
ከዛ ውጪ በአቅራቢያ መስጂድ አለ ጃሚ መስጂድ የሚባል እንዲሁም በዚህ በኩል ስንወጣ አሁን አስፋልት እየተሰራ ነው ለአስፋልትም እጅግ ቅርብ የሆነ ተቋሙ መማር ማስተማሩን ሊደግፍ የሚችሉ ነገሮችን መገንባት የሚያስችል ነገሮች ያሉበት እንደሆነ መናገር እንችላለን። ኡበይ ኢብኑ ከዓብ መድረሳ በወልቂጤ ከተማ የዲን ብርሃን እየሆነና ለበርካታ ሰዎችም የሂዳያ ሰበብ መሆን ቻለ። በመላው ሀገሪቱም በመድረሳው ያሳለፉ ተማሪዎች በተለያየ ቦታ በመሰማራት ያገኙትን ዕውቀት ማካፈል ቻሉ። ኡበይ ኢብኑ ከዓብ የቁርአን ሂፍዝ ማዕከል የመጀመሪያ ባች ተማሪ ነኝ። የመጀመሪያ ዓመት ከተቀበላቸው ተማሪዎች መካከል ነኝ ማለት ነው። እና ዛው በ2000 ዓመት ላይ ማለት ነው ታች ነበረ ስንቀራ ነበረው ቁርአን ማለት ነው ሰንሐፍዝ ነበረው ዛው ረቢዕ መስጂድ ቅጥር ግቢ ውስጥ ማለት ነው የድሮ መስጂድ በነበረው እዛ ላይ ነበር ማለት ነው በችቡድ ተከፋፍሎ እዛ ነበር ቁርአን ስንቀራ የነበረው ማለት ነው። በጣም በርካታ ኡስታዞችን ተፈራርቀው ያስተማሩን ነበር። በተለይ ከአዲስ አበባ ከብዙ ቦታ ማለት ነው ኡስታዝ ሰላሐዲን አላህ Subhanahu Wa Ta'ala ሐያቱን ያርዝመውና አላህ ይጠብቀው እና በርካታ ኡስታዞችን ማለት ነው ያመጣ እዛው እየቀራን ነበር ማለት ነው። እና የመጀመሪያ ዓመት ተማሪ ላይ ሱብሃንአላህ በጣም እጅግ በጣም በሚያስደንቅ ሁኔታ ብቃት የነበረው ተማሪ ነው። ምናልባት ከእናንተም አይደበቅም በርካታ ተማሪዎች አዲስ አበባ ላይ መስጂድ ኢማሞች አሉ። በርካታ በግል ከፈቱ ተማሪዎች አሉ መርከዝ ማለት ነው በአዳሪነት ብቻ እንደ ኢትዮጵያ ማለት ነው እንደ ከተማው እንደ ዞኑ ሳይሆን እንደ ወልቂጤ ሳይሆን እንደ ኢትዮጵያ ማለት ነው እጅግ በጣም ኡበይ ኢብኑ ከዓብን ገኑ የታወቀበት ነበር ማለት ነው። በተለይ የመጀመሪያው ዓመት ተማሪዎች ላይ ማለት ነው። ምክንያቱም ሀገር አቀፍ ውድድር ነበር። ሀገር አቀፍ ከዛም አልፎ ደግሞ ዓለም አቀፍ ውድድሮችም ጭምር የተሳተፉ ተማሪዎች ነበሩ ማለት ነው። ከዚህ ከኡበይ ኢብኑ ከዓብ ተማሪዎች ማለት ነው። ከጉራጌ ዞን ከተለያዩ ወረዳዎች ነው ተማሪዎች እንዲመጡ የሚደረገው። ወደ መጡበት ማህበረሰብ ተመልሰው እንዲያስተምሩ ይደረጋል ማለት ነው። ትምህርቱ በጣም ጠንከር ያለ ቅድም ስገልጸው እንደነበረው በቁርአን ደረጃ እንደ ሀገር አቀፍ ኡበይ ኢብኑ ከዓብ በጣም የሚታወቅ ነው። በርካታ ሐፊዞችን ወደ ተለያዩ ሀገሮች አዲስ አበባን ጨምሮ ረመዳን ሲመጣ ይልክ ነበር። ኡበይ ኢብኑ ከዓብ ልክ ረመዳን ሲመጣ ትዝ ይለኛል ይደወሉ ነበር በርካታ ስልኮች ማለት ነው ከአዲስ አበባም ከሌሎችም ክፍለ ሀገሮችም ወረዳዎችም ጭምር ማለት ነው። በጣም የሐፊዝ ክምችት ነበር እዚህ። አሁን ግን በጣም በሚያሳዝን ሁኔታ እዚሁ ከተማችን ላይ በራሱ በሐፊዞች የማይሰገድባቸው መስጊዶች አሉ። የሐፊዝ ቁጥር በጣም ተመናምኖ ማለት ነውና ኡበይ ኢብኑ ከዓብ በዚህ ልክ ነበር ተጽዕኖ ሲፈጥር የነበረው እንደ ሀገር ማለት ነው። ዛሬ እያጣን ያለ ነው ያንን ነው። ከሂፍዝ ጎን ለጎን የተርቢያ ስልጠናዎች ነበሩ፣ ስፖርቶች ነበሩ። በተለይ ጁምዓ ከሱቢ በኋላ ወጥቶ የኳስ የመረብ ሌሎችም ጨዋታዎች ነበሩ። ታሪካዊ ቦታዎችን የመጎብኘት በተለይ ጉራጌ ዞን እንደሚታወቀው በርካታ ታሪካዊ ስፍራዎች አሉ። ትልልቅ መሻይኾች የወጡባቸው ሐሪማዎች ሐድራዎች አሉ። እዛ ሄዶ ታሪክ የማወቅ ከትልልቅ ሰዎች ጋር የመገናኘት አጋጣሚዎችም ነበሩ። ይሄ ቦታ ወሳኝ ቦታ ነው። እንደምታዩት ከከተማው ሴንተር ላይ ነው ያለው። አሁን ይሄ ህዝብ ይሄ ማህበረሰብ ወልቂጤ ማህበረሰብ ሙስሊም ማህበረሰብ ያጣው ነገር ቢኖር መጀመሪያ የነበረው የሂፍዝ ስርዓት ማለት ነው። እንግዲህ ቁርአንና ዲን ምን ያህል ተቀራራቢነት እንዳለው ለአንድ ሙስሊም የሚነገረው ጉዳይ አይደለም። እንግዲህ ዲን በሙሉ ያለው ቁርአን ውስጥ ነው። ቁርአን በማወቅ በመማር ውስጥ ነው እና ይሄንን ሂፍዝ ተከታትለው የነበሩ እዚህ ማዕከል ውስጥ ሂፍዙን አጠናቀው የወጡ ሰዎች በመላው ኢትዮጵያ ተበትነው ዳኢዎች ሆነው የራሳቸው መርከዝ ከፍተው ሌሎቹ ኢማምነት በኢማምነት አገልግሎት እየሰጡ ይገኛሉ እና ይሄንን ትልቅ ከዲን ውስጥ ትልቅ የሆነውን ስራ አሁን በዚህ መልኩ ተስተጓጉሎ ያዳሪ ትምህርቱን አሁን ተቋርጦ ማለት ነው በዚህ መልኩ ይሄ መርከዝ እንደዚህ መታየቱ
ያው ለወልቂጤ ብቻ ሳይሆን ለሙስሊሙ ማህበረሰብ ትንሽ አንገት የሚያስደፋ አይነት መድረሳው ከወልቂጤና ከአጎራባች ከተማ የመጡ ታዳጊዎችና ወጣቶችን በኢልም እያነጸ በነበረበት ወቅት ሁላችንም ላይ አሉታዊ ተጽዕኖ ፈጥሮ ያለፈው ኮሮና ተከሰተ። ከዚያም በኋላ በገቢው ጦት ምክንያት አዳሪ ተማሪዎችን መቀበል እንዳቆመ የመድረሳው ኮሚቴዎች ተናግረዋል። ከአንድም እስከ 2-3 ጊዜ የሂፍዝ ተማሪዎችን አስመርቋል። አዳሪ ትምህርት ቤት ነበረው። በኋላ በሁለት ምክንያቶች፣ አንደኛው የኮሮና በሽታ ምክንያት፣ በሁለተኛ ደረጃ ከዛ በኋላ ደግሞ ገቢ በማጣት ምክንያት። ያው አንዳንዴ ሂደቶች በራሱ ያደክማሉ። በጣም ብዙ ጥረቶችን እያደረግ አጋዥም ባለማግኘት እና አንዳንድ የራስን የህይወት ጫናዎች ሲኖርብህ ነገሮች ላይ የመላላት ነገር ይፈጠራልና በዛ ሂደት ውስጥ የኡበይ ኢብኑ ከዓብ የአዳሪ ተማሪ ሂደት እንትን አለ ማለት ነው። ቆመና ፎከስ ማድረግ የጀመረው ወደ ተመላላሽ ተማሪዎች ሆነ። ተመላላሽ ተማሪዎች ከ500 በላይ ተማሪዎች እዚህ ይማራሉ። ከዚህ በፊት የነበረው በእርግጥ 500 አልነበረም። ከ300 እስከ 350 አካባቢ ተማሪ ነው። በቅርብ አልሁዳ አካዳሚ ከዚህ መድረሳ ወይም እዚህ ተቋም ግቢ ውስጥ ከመጣ በኋላ የዛ ተማሪዎች ወደዚህ በመምጣት የተመላላሽ ተማሪዎችን ቁጥር ከፍ አድርገውት ይገኛል ማለት ነው። በአሁኑ ወቅት መድረሳው ያለበትን ክፍተት በማየትና ወደ ቀድሞ ቦታው በታዳጊዎችና በወጣቶች ላይ ያካሄድ የነበረውን የኢልም ሽግግር በተሻለና በተሳካ ሁኔታ ለማስኬድ አዳዲስ ኮሚቴ ተዋቅሮ ስራ ጀምሯል። አይደለም አዳሪ ትምህርት ቤቱ ተመላላሽ ተማሪ ራሱ የኡስታዞች ደሞዝ የመክፈል ደረጃ የማይችልበት ደረጃ ሲደርስ የዛኔ ነው ይሄ ኮሚቴ የተፈለገው። ማህበረሰብ ሁሉ መጥራት ስለማይችል የተወሰኑ ሰዎች ተጠርተው በዚህ ጉዳይ ላይ እንድንወያይ ተደረገ። ህዝቡን አወያየን። በመጀመሪያ 7 ሰው ነበር የተመረጠው ኖሚኔት የተደረገው። ከ7 ረቢ መስጂድ ወርደን ካሉት ኮሚቴዎች ጋር ተነጋግረን ምን እናድርግ ብለን ስንል ነው ኮሚቴውን ቁጥሩ መጨመር አለበት ወደ 16 አባል የያዘ ተመረጠ ከህብረተሰቡ እና ስራ ስሩ ተብሎ ወደዛ ከአሳይን ከተደረግን በኋላ አውቶማቲካሊ ምንድነው ያደረግነው? እቅድ ነው ያወጣነው። ምንድነው ለምን ተመሰረተ? ይሄ ኮሚቴ የተመሰረተበት ዓላማ ምንድነው? ምንስ መስራት አለብን ብለን ስንል በመጀመሪያ ደረጃ ያ ቅድም እንደነገርኳችሁ ተመላላሽ ተማሪው ኡስታዞችን ደሞዝ መክፈል ካለመቻል አልፎ ህንጻው እየፈረሰ ነበር። እዛ ነባሩ ህንጻ ማለት ነው። ውሃ እና ፀሐይና ውሃ እየተፈራረቀበት በውሃ ጎርፍ ገብቶ እንዳለ የሚታይ አልነበረም እና የአጭር ጊዜና የረጅም ጊዜ እቅድ እናውጣ ብለን እሱን ተወያየን። የአጭር ጊዜ እቅዳችን ምንድነው? አንድ የዚህ ህንጻ መታደግ ነው። ህንጻውን መታደግ አለብን። ዘናፍተር አዳሪ ተማሪ የመጨረሻው ታርጌታችን ስለሆነ አዳሪ ተማሪን ለመቀበል ቋሚ የሆነ ሁሌ ማህበረሰብ ዘንድ ማያስኬድ ገቢ መፈጠር መቻል አለበት። የገቢ ማስገኛ መፈጠር አለበት ከሚል አንፃር አሁን ይሄን ተቋም ወደ ነበረበት የመመለስ ደግሞ የሁሉም ሙስሊም ለሆነ ማህበረሰብ እንደ ግዴታ ሊያዩ ነገር ነው። ምክንያቱም እዚህ ውስጥ የወጡ አዲስ አበባ ውስጥ ዛሬ ኻጢብ የሆኑ ሙአዚን የሆኑ ትምህርት ቤት የዲን ትምህርት ቤት ከፍተው የሚያስተምሩ የኡበይ ፍሬ ተብሎ እውቅና ያገኙ አዲስ አበባ ውስጥ አሉ። የትም ቦታ ገጠር ላይ ብንገባ አለ። እነዚህ ሰዎችን ማፍለቅ ለዚህ ተቋም ከየትኛውም ተቋም የበለጠ። ስለዚህ አንደኛ ፖቴንሻል አለው ይሄ ተቋም፣ ምን አቅም አለው። አሁን በቀጣይ ብንጀምር ምንድነው ብንል በጣም አቅም አለው። አንዱ አቅም የሚሰራበት ቦታ ምቹ ቦታ አለው። በጣም ብዙ እንትኖች የምናውቃቸው መስሪያ ቦታ ፈተና ነው። ይሄ ግን ራሱ አለ። ሲቀጥል ለልኑር ቢል ይሄን ተቋም ሊካድም ወይም በመምህርነት ይሁን በየትኛው አግባብ ለአገልግል ብሎ ቢመጣ ደግሞ ምቹ ማህበረሰብ አለ። ስለዚህ አሁን ትልቁ ችግር ተማሪዎች የአመት ቀለባቸውና ሌሎች የሚያስፈልጉ ፋሲሊቲዎችን አሟልቶ ማስቀጠል።
የዚህ መድረሳ ሥራ ማቆም ለአካባቢው ማህበረሰብና ብሎም ለኢትዮጵያ ሕዝብ እጅግ አሳዛኝ ክፍተት የሚያደርገው አካባቢው ላይ የተስፋፋ የመጣውን የአክፍሮት ኃይላት እንቅስቃሴ እጅግ ከባድ መሆኑ ነው። ለ3 ወር ለ4 ወር የሚቆዩ አጫጭር ኮርሶችንም የመስጠት በተለይ ሙቃረነቱል አድያን የሃይማኖት ንጽጽር የሚባለው ሌሎችንም አጫጭር ስልጠናዎች አሁንም እየተሰጡበት ነው ተቋሙ ላይ። እዚህ በተለይ የ3 ቀን የ4 ቀን የሚቆዩ ስልጠናዎች አሉ። ያኛውን ግን በአዳር መልኩ የማስቀጠል ፕሮግራሞችም አሉን። ሌላው ማህበረሰባዊ አገልግሎታችንም አዲስ የማስፋት ፍላጎት አለን። በተለይ ከተማው ላይ የሚደረጉ የዳዋ እንቅስቃሴዎች ድሮ ኡበይ ኢብኑ ከዓብ በደንብ በሰፊው ሲያደርግ ነበር። ለትልልቅ ሰዎች የቁርአን ትምህርት ፕሮግራሞች ይካሄዱ ነበር ኡበይ ኢብኑ ከዓብ። ያንንም የማስቀጠል ፕሮግራሞች አሉን። ያን ሁሉ ለማድረግ ግን የፋይናንስ ችግሮቻችን መፈታት አለባቸው የሚል እምነት አለን። ኡበይ ኢብኑ ከዓብ በሀገር ደረጃ የፈጠረውን ተጽዕኖ በማየት በመረዳት ከዚህም በኋላ ቢኖር እና ኡበይ ኢብኑ ከዓብ ቢቀጥል ሊያደርገው የሚችላቸው መልካም ነገሮችን በማሰብ ከጎናችን በመቆም እገዛና ድጋፍ እንዲያደርግ በአላህ ስም ጥሪ አስተላልፋለሁ። ይህን የተሰራው ላይ እኔ የተለየ አሻራ የተለየ ሚናም አልነበረኝም። ከነበሩ ወንድሞች አንዱ ነበርኩኝ። አሁን ደግሞ የተሻሉ ወንድሞች ከኔ በጣም 10-20 እጥፍ የሚበልጡ ወንድሞች ቦታው ላይ ተተክተዋልና በጣም በጥሩ ሁኔታ እኔ ራሴ መጥቼ ሳይ እስከ ማላምን ድረስ የሚደርስ ወንድሞች መጥተዋል። ስለዚህ እነዚህ ወንድሞች ደግሞ ሁሉም ኢትዮጵያዊ ሙስሊም ከጎናቸው ቆሞ ኡበይ የተመሰረተለት ዓላማ ህብረተሰባችን የዲን ትምህርት ጥማቱ እንዲያረካበት የሚደረግ መርከዝ ስለሆነ ከወንድሞቻችን ጎን እንዲቆም አደራላለሁኝ። ኡበይ የነበረበትን መጀመሪያ የነበረበትን አይደለም ከዛ አስፈልጠን እንድንገኝ ቁጭት ውስጥ እንድንገባ ሙስሊሙ ሁሉም ይሄንን የሚሰማ ይሄንን የሚያይ ይሄንን ተቋም የሚያውቅ ሙስሊም ሁላ ቁጭት ውስጥ ገብቶ ለዚህ የራሱ የሆነ አስተዋጽኦ እንዲያደርግ ጉልበት ያለው አለ፣ ገንዘብ ብቻ አይደለም ዕውቀት ያለው አለ፣ ሙያ ያለው አለ። ሁሉም በዚህ ተባብሮ ለዚህ ተቋም የሆነ የራሱ የሆነ አሻራ አሳርፎ ተቋሙም ደግሞ በሀገር ደረጃ በዓለም ደረጃ ዲኑን የሚጠናከርበትን የሚስፋፋበትን መንገድ የራሱ የሆነ አስተዋጽኦ ቢያደርግ ብዬ አስባለሁ። እንግዲህ ገንዘቦቻችን ኢንፋቅ በማድረግ ለዲን አገልግሎት እንዲውል በማድረግ ህይወታችን የለመለመ ማድረግ መቻል አለብን። ሁላችንም በምንችለው መልኩ በምንችለው አቅም ሁሉ ይሄንን ኡበይ ኢብኑ ከዓብ ወደፊት እንዲራመድ የማድረጉ ኃላፊነት የሁላችንም እንግዲህ ሙስሊም የሚባል ከሀገር ውጭ ያለው ሙስሊም ማህበረሰብ ሁሉ ኃላፊነቱ ነው። ይሄ ኡበይ ኢብኑ ከዓብ የቁርአን ሂፍዝ ማዕከል ነው። ይሄ በጅምር የቀረውና አሁን እየተገነባ ያለው ህንጻ ነው እንደምናየው። ስለዚህ ህንጻ ያው ኮለን ቆም ነበር መጀመሪያ የነበረበት ሁኔታ እስከ G+4 ነው የምንወጣው ወደፊት እቅዳችን እንደዛ ነው። አሁን ግን ያለበት ሁኔታ ያው በሂደት ይሄን ይመስላል። ይሄ ህንጻ እንግዲህ አልሁዳ ቪዥን እስላማዊ ትምህርት ማዕከል ነው። በእነሱ ከተጠናቸው በኋላ በእነሱ ወጪ የተሸፈነና የተሰራ የትምህርት ቤት የመማሪያ ክፍሎች ናቸው እነዚህ።
እስከዚህ ደረጃ በፊት የነበረና የቆመ ነው። ይሄ ደረጃ መጀመሪያ ከመጀመሪያው ስላፕ ጋር የተሰራ ነው። አሁን እኛ የቀጠል ነው ከዚህ ደረጃ ጀምሮ ይሄ ሁለተኛው ፍሎር ላልሁዳ ሁለተኛው ላይ ውሎ የፈጸምንበት የክራይ ውሎ የፈጸምንበት ይሄ ተመሳሳይ 8 ክፍል ነው። ይሄን የምታዩት ፓርቲሽን አሁን የሚሰራው ያው ዞሮ በክራይ የሚከፈል ነው። ለሶስተኛው ፍሎር የተዘጋጀንበት ሁኔታ ይሄን ስላፕ የሞላ ነው። አሁን ቅርብ ጊዜ ነው የአዲሱ ጊዜያዊ ኮሚቴ አስተባባሪ ከመጣ በኋላ የተገነባ ይሄኛው ኢንሻአላህ። አሁን ትልቁ ምኞታችን ይሄን ስላፕ የሞላ ነው ማለት ነው። ነገ ከነገ ወዲያ እነዚህ እንጨቶች ሳይበሰብሱ ይሄ ማህበረሰብ ቢተባበረን ወር ባልሞላው ጊዜ ውስጥ ተጨማሪ ስላፕ ለማቆም የሚያበቃ ሁሉ ነገር አለ። ማቴሪያሉ ከብረትና ከሲሚንቶ ውጪ ማለት ነው። ብረት ሲሚንቶ ውጪ አሸዋ ሲቀር እንጨቱ እዚሁ አለ። ባለሙያውም እዚሁ ነው ያለው። አንዳንድ ሊተባበሩን የሚችሉ ባለሙያዎች አሉ፣ ድንገት ፍጥነት ቢኖረን ማለት ነው። አሁን የቀረን ያው የተወሰነ ብረት ሲሚንቶና አሸዋ ብቻ ነው የሚፈልገው። ያለብን ዕዳ በጣም ብዙም አይደለም፣ ትንሽ ነው። ያችን ዕዳ እንኳን ከፍለን ኔክስት ቲቺ ግራውንድ ፕላስ የምናደርግበት ሁኔታ ቢመቻች የተሻለ ነው ገምታለኝ። ኡበይ ኢብኑ ከዓብ መርከዝ በጠንካራ መሰረት የተገነባ ሆኖ እያለ በተወሰነ የአቅም ውስንነት ምክንያት ከዚህ በፊት ከአካባቢው አልፎ በመላው ሀገሪቱ ሐፊዞችንና ቃሪዎችን ሲያፈራ ወደ ነበረበት ደረጃ ለመመለስ እጅግ አዳጋች ሆነዋል። ስለሆነም መርከዙ ቀድሞ ወደ ነበረበት ተመልሶ የማህበረሰብ የኢልም ችግር መልሶ ብርሃን እንዲፈነጥቅ በሚደረገው ጥረት ላይ ሁላችንም የበኩላችንን እንድንወጣ በአላህ ስም እንጠይቃለን። ይህን ኃላፊነት በመወጣት ነገ በአላህ ፊት ከሚጠብቀን ተጠያቂነት እንዳን እያልን ተሰናበትናችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።